እስቲ በቃ እንበል ዛሬ። አንሱ እጆቻችሁን፣ ሁለት እጆቻችሁን አምርራችሁ ጸልዩ። ነግበኔ ነው። በቃ በሉ፣ በቃ በሉ። እግዚአብሔር ምስክሬ ነው። ሊበቃ ይገባል። ጸልዩልኝ፣ ጸልዩልኝ። ሚኪዬን ቀሙብኝ። የኔ ጀግና ለምንም እጅ የማይሰጥ ባል ነበረኝ። ለደቂቃ እንኳን እንለያይም። ጓደኛ ሁሉ ነገሬን አጣሁ። ክንፌ ነው የተሰበረው። ዛሬ እየሆነ ያለው እጅግ አስደንጋጭ ነው። አራቱ አገልጋዮች ተመርዘው ተገደሉ። ጂንካ ከተማ ልትቋቋመው በማትችለው ፈተናም እየተሰቃየችም ነው። ወረርሽኝ የሚመስለው በሽታ እንደ ጥሩ ወዳጅ የሁሉንም ቤት እየጎበኘ ባለበት ሰዓት ሌላ አስደንጋጭ መረጃም ተሰምቷል። በዚያ ጥግ የወረርሽኙ ምንጭ ለማወቅ ጥረቶች ሲደረጉ፣ በሌላኛው ጥግ ግን በሽታውን የሚያባብሱና የተጠቂውን ቁጥርም እንዲጨምር የሚያደርግ መመረዞች እንዳሉም ከአካባቢው ሹልኮ የወጣ ሚስጥርም እውነታውን አሳብቋል። በዚህ መመረዝ 4 የቤተ ክርስቲያን አገልጋዮችም ለሞት ተዳርገዋል። ታዲያ እኚህ ሁለት ጽንፍ የያዙ ሁለት ተቃራኒ ሀሳቦች ግራ የሚያጋቡ ከመሆናቸውም በላይ ለምን የሚል ጥያቄን የሚፈጥርም ሆኗል። ከሚመገቡት ምግብ አንስቶ እስከ ወረርሽኙ ድረስ በዚህ ስጋት ውስጥ እንደሚገኙ ቢታወቅም አዲስ የወጣው መረጃ ደግሞ ከአገልጋዮች ሞት ጀምሮም ለዕለት ተዕለት ኑሮ የሚያሰጋ መሆኑን ተሰምቷል። ጉዳዩ ምን ይሆን? የአገልጋዮቹ የእልፈታቸው ምክንያት ምን ነበር? የወጣው አስደንጋጭ መግለጫስ ምን ይመስላል? የሚሉትን በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን የሆሳና ከተማ የሚመለከተው አካል በአገልጋዮች ላይ ከፍተኛ ዛቻና የደህንነት ስጋት መደቀናቸው ተገለጸ። አገልጋዮቹም በደህንነት ስጋት ላይ ወድቀዋል። በሆሳና ከተማ ከሰሞኑ ለወንጌል ስርጭት ወደ ከተማዋ የገቡት አገልጋዮችን ተከትሎ መረጃም በሚዲያችን አድርሰናችሁ ነበር። ነገር ግን በዛም ተግባሩ ያልተገታው የሆሳና ከተማ የፖሊስ አካል ዛሬም ፍጹም ተገቢ ያልሆነ ኢፍትሃዊ ተግባርን መፈጸሙም ተሰምቷል። ጉዳዩ ምን ይሆን? እኛም በመረጃችን አካተን ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። በስተመጨረሻም በተወዳጅ ዘማሪዎቹ የምናውቀው ላለፉት በርካታ ዓመታት በእግዚአብሔር ቤት ውስጥ ያገለገለው ለሚሊዮኖች መዳንና ወደ እግዚአብሔር መንግስት መጨመር ምክንያት የሆነው ዘማሪ መስፍን ጉቱ የገጠመው እጅግ ልብ ይሰብራል። ይህ ተወዳጅ ዘማሪ ለአገልግሎት ደቡብ አፍሪካ በሄደበት የደረሰበት የሚያሳዝን ልብን የሚሰብርም ነው። ዘማሪ መስፍን ጉቱ የሆነበትና በሰው ሀገር ላይ የደረሰበት ምን ይሆን? እንዲሁ በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በቅርቡ በሃዲያ ዞን ሆሳና ከተማ የወንጌል ስርጭት ለማድረግ የሄዱ እንግዶች በሃዲያ ዞን የሆሳና ከተማ ፖሊስን መስበክ አትችሉም በማለትም ከ30 በላይ በሆኑ የከተማ ፖሊሶች ጥቃት ተደርጎባቸው በመኪና ጭነው ወደ እስር ቤት ሊወስዳቸው ሲሉም የአካባቢ አማኞች እኛን አልፋችሁ ምንም ያላደረጉ እንግዶችን አታስሯቸው በማለት ወጥተውም ከፖሊሶች ከስር እንዳስለቀቋቸው በሚዲያችንም አጋርተናችሁም ነበር። ታዲያ ይህን ተከትሎ ወጣቶቹ በእግዚአብሔር ጥበቃ የሆሳናን ከተማ ለቀው ወጥተው ወደ አካባቢያቸው ከተመለሱ በኋላ የከተማው ፖሊስ ስለ ጉዳዩ በሚዲያ እንዲወጣ አድርጋቸዋል በሚልም ጥፋት ሰርተናል፣ ተሳስተናል፣ ውሸታችንን ነው፣ በሆሳና ፖሊስ ምንም የደረሰብን ጥቃት የለም ብላችሁ ቪዲዮ በመስራትና በሚዲያዎች ተላልፎ የነበረው እንዲጠፋ አስደርጉ፣ የይቅርታ ቪዲዮንም በእነዚህ ሚዲያ እንዲተላለፍ አድርጉ፣ አለበለዚያ የስር ማዝዣ ትዕዛዝ አውጥተን ጨርሰናል፣ ካላችሁበት በቁጥጥር ስር ልናውላችሁ ነው በማለትም ከፍተኛ ዛቻና የደህንነት ስጋትም ደቅነውባቸዋል።
ነገር ግን የከተማው ፖሊስ በሰላማዊ መንገድ ወንጌልን ለመስበክ ህጋዊ ደብዳቤ ይዘው የሄዱትን ካለፈው የህገወጥ ተግባሩ ሳይማር ሳይቆጠብ ጥቃቱን አባብሶም ተያይዞታል። አልፎም አካባቢውን ለቀው ከወጡ በኋላ የሄዱትን እዛው ሆሳና ያሉትን የተቀበሏቸውን አገልጋዮች ከላይ ባለው መልኩ ዛቻና የእስር ትዕዛዝም አውጥቶ እያስፈራራቸውም ይገኛል። በመሆኑ በሀገር ውስጥና በመላው ዓለም የምትገኙ ክርስቲያን ወገኖችም ይህን በሀዲያ ዞን የሆሳና ከተማ ፖሊስ ህዝብን እንዲያገለግል የተሰጠውን የመንግስት ኃላፊነትን ስልጣን መከታ በማድረግ በወንጌል ሰባኪ ወጣቶች ላይም በህግ ሽፋን ሊያደርጉት ባጸመዱትና ወጣቶችም ፈርተው ይቅርታ እንዲጠይቁ ካስደረጋቸው በኋላ ያንኑ በራሳቸው ላይ ማስረጃ በማድረግ የስም ማጥፋት በሚል ከሰው ወራት ዓመታት በህግ ሊያስፈርዱባቸው ከፍተኛ ተቋማዊ ውንብድና እያደረጉ ስለሚገኙ መላው አማኞች ለነዚህ ወንድምና እህቶችም በጸሎት አስቧቸው። ለሚመለከተው የመንግስት የበላይ አካልም እንዲደርስላቸው አድርጉ። አገልጋዮች የደህንነት ስጋት ላይ ወድቀዋል። በዋናነትም በአንዳንድ እንደ ሆሳና ባሉ ከተሞች ፖሊስ የህብረተሰቡን የዜጎች ደህንነት ሰላም መጠበቅ ዋነኛ ተግባሩ ቢሆንም በተቃራኒው እንደውም የስጋት ምንጭ ባለቤት ሆኖ በተደጋጋሚ ሲስተዋል የፍትህ ስርዓቱ ላይ ጥያቄ ከማስነሳት ባለፈ በመንግስት ላይ እምነት እንዳይኖር ጥላቻ እንዲስፋፋ አልፎም ላለፉት ዓመታትም እንደታየው ከታች ያሉ የመንግስት ሹማምንታትም የተሰጣቸውን ኃላፊነት ወደ ጎን በመተው በሚያደርጉት እንዲያለ ብዕሩም በትሩም በእጅ ነው ፍርድ ቤቱንም በህግ ስም ባላቸው ስልጣንና ጡንቻ ዜጎችን በውሸት እየወነጀሉ ፖሊስ በሚያደርገው ተግባር ለመንግስት ስም ጭምር ጠንቅ እየሆነ ያለ አብይ ጉዳይም ነው። ሌላው ነገር እንዴት አንድ የፖሊስ ተቋም በቪዲዮ በፎቶ በተረጋገጠ በተያዘና ህዝብ ጋም በደረሰ የራሱ ፖሊሶች የፈጸሙትን ጥቃት ወንጀልም ፈጻሚ ፖሊሶቹ ተጠያቂ ማድረግ ሲገባው ጭራሽ በተቋም ደረጃ የሰሩትን ወንጀል ደብቁልኝ አስጠፉ እያለ አለበለዚያ አስራቸዋለሁ እያለ ጥቃት የተደረገባቸውን ግለሰቦች መልሶ በህግ ስም ሲያስፈራራ መስማት ከዛም በላይ ፖሊስ ለአካባቢው ህብረተሰብ ፍትህ መስራትን ቀርቶም ብዙ በኢፍትሃዊ ተግባር ላይ እንደሚገኝም በግልጽ አመላካች ነው። በፍርድ ቤት የመያዣና የእስር ትዕዛዝ ሰላማዊ የሀገር ዜጎችን ማስፈራራትስ ይቻል ሲሆን ለሀዲያ ፖሊስ ይህን አይነት ስልጣን የሰጠውስ ማን ይሆን? ማሳደዳቸው ሳያንስ አሁንም በህግ ሽፋን ማስፈራራት ምን አይነት ህግ ነው በአካባቢው ስም የሚተገበረው? ደግሞም የፍርድ ቤት ትዕዛዝ አውጥተንባቸዋል ማለትም የፍርድ ቤት ትዕዛዝ የሰርግ ቤት የድግስ ጥሪ መስል ዝም ብሎ በሰላማዊ ዜጎች ላይ ያውም ወንጌልን ብቻ በያዙት ላይ ለደህንነታቸው ስጋት እንዲሆኑ ሲሆን የተቀመጡት ፖሊስ እንዴት ወንጀሌን ደብቁልኝስ ይላል? የማዕከላዊ ኢትዮጵያ ክልል መንግስት እንዲሁም የክልሉ ፖሊስ በሚያስተዳድሩት ክልልም በሆሳና ከተማ አስተዳደር ደረጃ ፖሊስ በዚህ ልክ ህገወጥና የማፊያ ተግባር ሲፈጽምና ጨምሮም ለመፈጸም ሲሰናዳ እንዴት ዝም ይባላል? በመሆኑም የተወደዳችሁ ቅዱሳን መላው የኢትዮጵያ ህዝብ በሀዲያ ዞን አስተዳደር የሆሳና ከተማ ፖሊስ እያደረገ ያለውን እንድታውቁና ጉዳዩ የሚመለከታቸው የክልሉና ሌሎች የመንግስት አካላትም በሆሳና ከተማ ፖሊስ ተቋም አመራር ማኔጅመንት አባላትም በህግ ስም እያደረጉት ያለውን አሁንም ስልጣናቸውን መከታ በማድረግ ሊፈጽሙ ያሉትን ህገወጥ ተግባር ከወዲሁ አውቆ እንደ መንግስት ለመጠቆም እንወዳለን። ታዲያ ይህን የተመለከታችሁ ቅዱሳንም በጸሎታችሁ እንድታስቧቸው ስንል እኛም በሚዲያችን ስም መልእክቱን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ እየሆነ ያለው እጅግ አስደንጋጭ ነው። ጂንካ ከተማ ልትቋቋመው በማትችለው ፈተና እየተሰቃየችም ነው። ወረርሽኝ የሚመስለው በሽታ እንደ ጥሩ ወዳጅ የሁሉንም ቤት እየጎበኘ ባለበት ሰዓት አስደንጋጭ መረጃም ተሰምቷል። ይህም በደቡብ ኢትዮጵያ ክልል ጂንካ ከተማ የተከሰተው ምንነቱ ያልታወቀ በሽታ በህብረተሰቡ ዘንድ ግርታን መፍጠሩ የአካባቢው ነዋሪዎችም ገልጸዋል። ጉዳዩ እንዳሳሰባቸው ገልጸው መረጃውን የላኩት ከአሪዞን የጂንካ ከተማ ነዋሪዎች እንደሚሉትም በተመሳሳይ በሽታ ህይወታቸው ካለፉት መካከልም አራቱ የቃለ ሕይወት ቁጥር 6 ቤተክርስቲያን አገልጋዮች መሆናቸውንም አመላክተዋል። እንደገለጹትም ከሆነ በህብረተሰቡ ዘንድ ከበሬታ ያላቸው እነዚህ ወገኖችም በተመሳሳይ ጊዜ ታመው ሐኪም ቤት መግባታቸው ከመመረዝ ጋር የተገናኘ ሊሆን እንደሚችልም ግምትም ነበር። ሆኖም ከሐኪም ቤት ባገኙት መረጃ መሰረትም ለታማሚዎች በተደረገ ምርመራም የመርዝ ምልክት እንዳልተገኘ ተገልጾላቸው ከታማሚዎች አንዱ እዚያው ጂንካ ከተማ ሆስፒታልም ህይወታቸው ሲያልፍ ቀሪዎቹ 3 ታማሚዎችም በሪፈራል በተላኩበት ሐኪም ቤት መሞታቸውንም አብራርተዋል። እነሱን ሲያክሙ የነበሩ የህክምና ባለሙያዎችም ህይወት ማለፉን አክለውም ገልጸዋል። የሞቱት ወገኖችም ተመሳሳይ የህመም ስሜትና ምልክት እንደነበራቸው ማለትም የሰውነት መቁሰል፣ በአፍንጫና በአፍ ደም መፍሰስ መኖሩንም መስማታቸውንም አክለው ተናግረዋል።
የጂንካ ከተማ ነዋሪዎች እንደሚሉትም እስካሁን ስለ በሽታው ምንነቱ ከመንግስት በኩል ተጨማሪ የተሰጠ ማብራሪያ አለመኖሩን ህብረተሰቡ የሃይማኖት አባቶች የሞቱት በሌላ ምክንያት ቢሆን ነው በሚልም ጥርጣሬም ተዘናግቷል። የዓለም ጤና ድርጅትም ደቡብ ኢትዮጵያ ውስጥ ምንነቱ ያልታወቀ በሽታ መከሰቱንና 8 ሰዎች በበሽታው መያዛቸውንም ገልጿል። ድርጅቱ አክሎም የበሽታው ምንነት ለመጣራትም ባለሙያዎች ወደ ስፍራው መላኩን አስታውቋል። ለአስቸኳይ ጊዜ የሚሆን 300,000 የአሜሪካ ዶላርም ድጋፍ ማድረጉም ተጠቁሟል። ኢትዮጵያና ደቡብ ሱዳን ውስጥ የሚገኙ የድርጅት ባለሙያዎች በመተባበርም በሽታው እንዳይዛመት በጥንቃቄ እየሰሩ መሆኑን እንዳስፈላጊነቱ ድርጅቱ የሚሰጠውን ድጋፍም እንደሚያጠናክርም አመላክቷል። የኢትዮጵያ የጤና ዘርፍ ባለስልጣናት በፍጥነት በሽታ መከሰቱን ማሳወቃቸውንም አመስግኗል። ጤና ሚኒስቴርም ከአንድ ቀን በፊት ባወጣው መግለጫ በተጠቀሰው አካባቢ በመጣራት ላይ ያለ የሄሞራጂክ ፌቨር በሽታ መከሰቱንም ይፋም አድርጎ ነበር። ታዲያ በዚህ ጉዳይ ላይ በዛሬው ዕለትም ከጤና ሚኒስቴርም አዲስ መግለጫ ተላልፏል። ይህ መግለጫም የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት እና ከክልል ጤና ቢሮዎች ጋር በመተባበር የህብረተሰቡ ጤና አደጋዎችን እንዳይከሰት የመከላከልና ከተከሰቱም በአፋጣኝ የማረጋገጥና የተቀናጀ የቅኝትና የምላሽ ስራዎችን እያከናወነ ይገኛል። ብሔራዊ ሪፈረንስ ላቦራቶሪ በተሰራው የዘረመል ምርመራ መሰረትም የበሽታው መንስኤ ማርበርግ ቫይረስ መሆኑን መለየትም ተችሏል። በዚህም የዘረመል ምርመራ በአሁኑ ሰዓትም ኢትዮጵያ ውስጥ የተገኘው ቫይረስም ሌሎች ምስራቅ አፍሪካ ሀገራት ላይ ከዚህ በፊት ከተከሰቱት ጋር ተመሳሳይ ዝርያ ያለው መሆኑም ታውቋል። በዛሬው ዕለትም አዲስ የበሽታውን ምልክት ያሳየ ወይንም በቫይረሱ የተጠረጠረ ሰው ያልተገኘ ሲሆን በአሁኑ ሰዓትም የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድንም ወደ ክልሉ በመላክ በሽታውን የመከላከልና የመቆጣጠር ስራዎችም እየተሰሩ ይገኛሉ። ከተጠረጠሩ ሰዎች ጋርም ንክክ ያላቸው ሰዎች የመለየት ስራዎችን እየተከናወኑ ሲሆን በሀገር አቀፍ እንዲሁም በክልል ደረጃ የህብረተሰብ ጤና አደጋዎች የክስተት አስተዳደር ስርዓትም ተቋሙን የፈጣን ምላሽ ስራዎች በማስተባበር ላይ ይገኛል። ስለ በሽታው አዲስና ተጨማሪ መረጃዎች በሚኖሩበት ጊዜም በጤና ሚኒስቴር ይፋዊ ማህበራዊ ድረገጾች ላይ የምናሳውቅ መሆኑን እየገለጸን የጤና ሚኒስቴር በዛሬው ዕለት አዲስ የመጣውን ወረርሽኝን ተከትሎ ይህንን መግለጫ ማስተላለፉን ተመልክተን እኛም ወደናንተ እያደረሰ ለሟች ቤተሰቦች ወዳጅ ዘመዶች ሁሉ መጽናናትንም በሚዲያችን ስም ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ በተወዳጁ ዝማሬዎቹ የምናውቀው ላለፉት በርካታ ዓመታትም በእግዚአብሔር ቤት ውስጥ ያገለገለው ለሚሊዮኖችም መዳንና ወደ እግዚአብሔር መንግስት መጨመር ምክንያት የሆነው ዘማሪ መስፍን ጉቱ የገጠመው እጅግ ልብን ይሰብራል። ይህ ተወዳጅ ዘማሪ ለአገልግሎት ደቡብ አፍሪካ በሄደበትም የደረሰበት የሚያሳዝን ልብንም የሚሰብር ነው። ዘማሪ መስፍን ጉቱ በደቡብ አፍሪካ በተገኘበትም ሀዘን እንዳጋጠመውና ይህ ነገርም ለተደጋጋሚ ጊዜ እንደሆነበት ገልጾ በመናገር እግዚአብሔር በቃ ይበል ሲልም ሀዘኑን ገልጾ ተናግሯል። ዘማሪ መስፍን ጉቱ የደረሰበት ሀዘን ምን ይሆን፣ ምን ሲልስ ተናገረ የሚለውንም ከአንደበቱ እንድታደምጡት ጋበዝን። እኔ አሁን እዚህ ከተማ ከመጣሁኝ 1 ወር ከ2 ሳምንት ሆኖኛል እና ይሄ ነገር ኖርማል ነው። ለአይዱ ነው ለኔ እንግዳ ሆኖ እንደሆነ አላውቅም። እግዚአብሔር በቃ ሊል ይገባል። አሜን በሉ። በቃ ሊል ይገባል። ወይ እንደዚህ እንደ ሳውዝ አፍሪካ ወይ እንደው ኃይለኛ ጸሎት ያስፈልጋል። ኦልሞስት እኔ ከመጣው 4 ሬሳ ተሸኝቷል። እኔ እንኳን ማቀው እና ኢትስ ኖርማል። እንዴት እስቲ በቃ እንበል ዛሬ። አንሱ እጆቻችሁን፣ 2 እጆቻችሁን አምርራችሁ ጸልዩ። በእውነት በቃ ኖርማል መሆን የለበትም ወገኖቼ። አንሱ እጆቻችሁን። ነግበኔ ነው። በቃ በሉ፣ በቃ በሉ። እግዚአብሔር ሆይ በቃ በሉ። አዎ እግዚአብሔር ሆይ እኔ ለምንሃለሁ በዚህ ሰዓት። እግዚአብሔር ሆይ በስሜ የተጠራው ሕዝብ ራሱን አዋርዶ ቢጸልይ ብለሃል። እኔ ከላይ ሆኜ እሰማለሁ ብለሃል። ኃጢአታቸውን ይቅር እላለሁ ብለሃል። አንሱ እጆቻችሁን፣ ድምጻችሁን አውጥታችሁ ጸልዩ ወገኖቼ። ሊበቃ ይገባል። በእውነት እግዚአብሔር ምስክሬ ነው። ሊበቃ ይገባል። ጸልዩ።
እስቲ እጆቻችሁን አንሱና ንስሐ እንግባ። አንዴ ንስሐ እንግባ። እግዚአብሔር ሆይ በድለንሃል ይቅር በለን እንበለው። አሁን እግዚአብሔር ሆይ እባክህ፣ እግዚአብሔር ሆይ እባክህ እግዚአብሔር ሆይ የሕዝብህን ኃጢአት፣ የኔን ኃጢአት፣ የዚችን ምድር ኃጢአት ስምህን አውቀን እንደማናውቅ በሆንበት ነገር ላይ ንስሐ እንገባለን። በዚህ ሰዓት ይቅር በለን፣ እችን ምድር ይቅር በል፣ ሕዝብህን ይቅር በል፣ በስሜ የተጠራውን ሕዝብህን ይቅር በል። በስሜ የተጠራው ሕዝቤ ራሱን አዋርዶ ቢጸልይ ብሏል። አሁን ጸልዩ ወገኖች። ስለ ልጆቻችን ንስሐ እንግባ። ስለዚህ ምድር ንስሐ እንግባ። ስለ ቅዱሳን ንስሐ እንግባ። እግዚአብሔር ሆይ ለምንሃለሁ። ምህረት ይሁን ለዚች ምድር፣ ይቅርታ ይሁን ለዚች ምድር። በቃ በል እግዚአብሔር ሆይ አንተ ትችላለህ፣ እግዚአብሔር ሆይ ትችላለህ። አንተ እግዚአብሔር ሆይ ቅድሚያ ለባሌ እድል ቢሰጠው ደስ ይለኝ ነበር። ምን እንደሚል አላውቅም። እኔ ባሌን ብቻ አይደለም ያጣሁት፣ ጓደኛዬ፣ የሴት ጓደኛዬ፣ እናቴ፣ አባቴ። ሰዎች ይሄ ከባድ ነው። ይሄንን መቀበል አልቻልኩም። እውነት አልመሰለኝም። ምስጋናው ሚኪ እኔን ካየ ቆሞ የሚናገር የሚያወራ ነው እየመሰለኛል። አልቻልኩም። ልጆቼም አልተረዱም። ሁለቱም ልጆቼ ትናንት መጥተው ነበር። ከሱ ታናሽ የሚሆን ሁሉ ወንድሞቹ እዚህ ናቸው። አባቴ ግን የት ነው አለኝ። እሺ ምን አባቴ ነው? እንዴት ሆኜ ነው እኔ የሚያስረዳ? እንዴት እችላለሁ? ትንሿ ደግሞ ትናንት ሳተኛ እየጠበቀችኝ ነበረ። ከዳዲ ጋር ነው የሚተኛው አለች። ሰዎች ምን ይብላኝ? እኔ እንዴት እችላለሁ ይሄንን? ጸልዩልኝ። ሚኪዬን ቀሙብኝ። የኔ ጀግና ለምንም እጅ የማይሰጥ ባል ነበረኝ። ለደቂቃ እንኳን እንለያይም። የትም አብረን ነው የምንሄደው፣ ሾፒንግ ሳይቀር። ብቻ አይታችሁኝ አታውቅም። ከሚኪ ጋር ነው የሚገባው የሚወጣው። ጓደኛ ሁሉ ነገሬን አጣሁ። ክንፌ ነው የተሰበረው ዛሬ። ሚኪ እወድሃለሁ፣ በጣም ነው የሚወድ ባሌ። ወንድማችን ሚኪ ድንገተኛ ሞት ምክንያት ላዘናችሁ ሁሉ መጽናናትን እንዲያደርግ በዚህ አጋጣሚ እመኛለሁ። ከብዙ በጥቂት የህይወት ታሪኩን እንደሚከተለው አነባለሁ። አቶ ሚካኤል አበበ ገብረ ጻድቅ ከአባታቸው ከአቶ አበበ ገብረ ጻድቅና ከእናታቸው ወይዘሮ ጫሚሴ ኮምቦጬ ጥር 11 1979 ዓ.ም በከምባታ ዞን ቀዲዳ ጋምላ ወረዳ ጋራሚ አንበሪቾ ቀበሌ ተወለዱ። አቶ ሚካኤል ለቤተሰባቸው የመጨረሻ ልጅ አጫዋች ነበር። እድሜው ለትምህርት እንደደረሰ ወደ ፉንጦ ለመቻ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት በመግባት ከአንደኛ እስከ 8ኛ ክፍል ተምሯል። ሚኪ ራሱን ሲችልና ሲያውቅ ለስራ ካለው ፍላጎትና ጉጉት በመነሳት ትምህርቱን በ8ኛ ክፍል አቋርጦ ወደ ደቡብ አፍሪካ አቀና። በታላቅ ወንድሙ በአሌክስ ወይም በሸሪፎ ተንከባካቢነትና አቀባበል ብዙም ዋጋ ሳይከፍል ሳይቸጋገር ወደ ስራ መግባት ችሏል። ለ4 ዓመታትም ከሱ ጋር አብሮ ይሰራ ነበር። ሚኪ ከሸሪፎ ጋር ሲሰራ ጓደኛ፣ ታናሽና ታዛዥ፣ ኃላፊነትን በአግባቡ የሚወጣ ታማኝ ወንድም ነበር። ራሱን ለመቻል ካለው ከፍተኛ ፍላጎት የተነሳ የፍላጎቱ ተጠብቆለት በራንድበርግ ከተማ ከ2011 እስከ 2015 ዓመተ ምህረት በፈረንጆቹ ድረስ አሁን
እዛ ከተማ ላይ እየሰራ ቆይቷል። በዛ በነበረበት ጊዜ በከተማው ከነበረ ማህበረሰብ ጋር ከፍተኛ የሆነ ማህበራዊ መስተጋብርና ፍቅር ነበረው። ሚኪ በሁሉ አይኖች ውስጥ የከበረ ሰው ነበር። ሚኪ ሲሰራ ከልቡ የሚሰራ ደከመኝ ታከተኝ የማይል ተስፋ የማይቆርጥ ትጉ ሰራተኛ ነበር። ሚኪ የስራ አድራሻውን በመለወጥ ከ2015 ዓመተ ምህረት ከ2015 እንደ ፈረንጆቹ ማለት ነው ጀምሮ ከነበረበት ራንድበርግ ወደ ጆሃንስበርግ በመምጣት በመጋረጃ የንግድ ስራ ተሰማርቶ ህይወቱ እስካለፈበት ድረስ ይሰራ ነበር። አቶ ሚካኤል ለአቅመ አዳም ከደረሰ በኋላ በ2011 ሰፕተምበር 11 መስከረም 11 ትዳር መስርቶ ከተወደደች እሱ ማርትዬ ብሎ ከሚጠራት እህት ማርታ ተስፋዬ ጋር ተጋብተው 3 ልጆችን ወልደዋል። የመጀመሪያ ልጃቸው የአብስራ፣ ሁለተኛውም ቾምቤ ወይንም ፋሪስ የሚሰኙ ሲሆን ሶስተኛ ሴት ልጃቸው ቲና ትባላለች። አቶ ሚካኤል ለባለቤቱ እጅግ ፍቅርን የሚያሳይ እንክብካቤን የሚለግሳት ለልጆቹ መልካምና ታታሪ አፍቃሪ ወዳጅም ነበር። ሚኪ በባህሪው ተግባቢ፣ ተጫዋች፣ ታዛዥና ለሰው ሁሉ ፍቅርንና አክብሮትን በመስጠት ይታወቃል። ሚኪ ባለበት ሳቅ ጨዋታ አይጠፋም። ሚኪ ካዘነው አዝኖ ከተጎዳው ጎን ቆሞ ሰብአዊነትን በተግባር የኖረ የማያስመስል ወጣት ነበር። ሚኪ ለኢትዮጵያ ልማት ካለው የተቆረሰ ለአካባቢ ልማት ፊት አውራሪ፣ በዚያ በተወለደበትም አካባቢ የነበሩ ልማቶችን የሚደግፍ በጆሃንስበርግ ጂፒ አካባቢ የተፈጠሩ ችግሮችን ለማስተካከል እዚህ ከነበሩ የኮሚኒቲ አባላት ጋር በቅርበት ይሰራ የነበረ ወንድም ነው። ሚኪ ለስጋው ብቻ ሳይሆን እግዚአብሔር አምላኩን የሚወድ ደግሞም አባል በነበረባት ኪንግደም ቸርች ክራይስት ኪንግደም ቸርች በድቁና ያገለግል የነበረ ወንድም ነው። አቶ ሚካኤል ክፉ ቀን ኖቬምበር 11 ዕለተ ማክሰኞ ከስራ ሲመለስ ገጠመው። እንደተለመደው ማልዶ በመውጣት የዕለት ተግባሩን ከውኖ ከስራ በሰላም ወደ ቤቱ ሲመለስ ቀጥታ ወደ ቤቱ አላቀናም ነበር። ጉዞ ላይ ያለ ቀን ከስራ ወጥቶ ቤት ወደ አስገባቸው ልጆቹ አልደረሰም። ነገር ግን ከተወደደች ባለቤቱና አብራ ከነበረች እህት ዘርፌ ጋር ሀዘንተኞችን ለማጽናናት ከጂፒ ወጥተው ወደ የሆቪል አካባቢ እያቀኑ ነበር። በዚህ መሃል ድንገት ያልተጠበቀ ያልታሰበ ነገር ገጠመች። ማንነታቸው ያልታወቀ ለጊዜው የተሰወሩ ሰዎች በጥይት ህይወቱን ነጠቁት። በዚህም በተወለደ 39 ዓመቱ ህልፈተ ህይወቱ ተሰማ። ደሙ ፈሶ መንገድ ላይ ወደቀ። አቶ ሚካኤል እጅግ ሲበዛ ታታሪ፣ ለራሱም ለልጆችም እድሜውንና ጊዜውን በአግባቡ የተጠቀመ መልካም አርአያ የነበረ ወጣት ነው። በአቶ ሚካኤል አበበ ህልፈተ ህይወት ላዘናችሁ ሁሉ እግዚአብሔር አምላክ መጽናናትን እንዲያመጣ እንመኛለን። ከቤተሰቡ ስለ ሁሉ እግዚአብሔር ይመስገን። እግዚአብሔር ትልቅ ነው። እግዚአብሔር ሳይመለከት የሚሆን ነገር በምድር ላይ የለም። ለወንድም ሚኪ አይገባም ነበር፣ ግን እግዚአብሔር አዋቂ ነው። ከኛ በላይ እኛ ከምናስበው በላይ እኛ ከምንገምተው በላይ እግዚአብሔር ትልቅ ነው። ስለ ሚኪ ወሬዲ ህይወቱ፣ ታሪኩ፣ ስራው ሁሉም ተነግሮበታል፣ ሰምተናል። ከጥቂቱ ከብዙ ጥቂቱን ትንሹን ከሚኪ የሚያስታውሳቸው ነገሮችን ለእናንተም ላጋራችሁ። ስለ ሚኪ
ከኔ ይልቅ እናንተም በዚህ ውስጥ በጆሃንስበርግ የምትኖሩት ስለ ፈገግታው፣ ስለ አቋሙ፣ ስለ ስራው፣ ስለ ሰው አቀባበሉ ሁሉንም እንደሚታወቁ ገነዘባለሁ። ሚኪ በጣም ከልቤ ውስጥ የማይጠፋው ሁሌም እያስታወስኩ የሚኖረው ሚኪ ወንድሞቹን የመጀመሪያው አፍ የሚከፍተው በውስጤ ውስጥ የማያወራው ሰው ፍቅር ባጣው ጊዜ፣ ፍቅር በራቀው ጊዜ ወንድሞቹን ከነስማችን አይጠራም። ምንድነው ወንድሜ በስልኩ ላይ እያንዳንዱ ስም ሲባረክ ምንድነው ወንድሜ ሲደውል ወንድሜ ቮይስ ምናምን ሲልክልን ወንድሜ። ይህንን ነው ከሚኪ የተረዳነው የተማርነው የሚያስታውስ በልባችን እናኖረው። ሚኪ ጊዜውን በአንድ ሰከንድ በአንድ ደቂቃ ከስራ ውጪ ጊዜውን ሰዓቱን በከንቱ የማያሳልፍ ጊዜውን የተጠቀመ ዛሬ ግን በከንቱ ያለ ዕድሜ የተቆጨ ወንድማችን ነበር። ስለ ሚኪ የምናስታውሰው ሚኪ ከሌላ በቤተክርስቲያን በቤተሰብ ፕሮግራም በነበረው ጊዜ ስንሰበሰብ ሰው ከውጪ ሲገባ ሚኪ የለም ወይ ነው። እሱ ከሌላ ሁሉ ነገር ጸጥታ ነው። ሚኪ ካለ ሁሉ ፈገግታ፣ ቤት ሁሉ ሰው ውጪ ሲገባ ሚኪ የለም ነው። ሚኪ የለም። ሚኪ እንደሌላ መኪና ውስጥ በሆነ ፕሮግራም የሆነ ቦታ ሩቅ ስንሄድ ወይንም ሚኪ ዛሬ የተለመዱት ይሄንን ነው የምናስተው ከሚኪ። ሚኪ ቤተሰብን የሚወድ ልጆችን የሚወድ ከልጆቹ አንድ ደቂቃ እንኳን ወደኛ ሲሄድ ልጆቹን ለማት የልጆቹን ናፍቆት በሰከንድ ውስጥ በ5 ደቂቃ ውስጥ ልጆቹ በቪዲዮ እየደወለ የሚያጫውት ወንድማችን ነው። ስለሚኪ ብዙም ለማብራትም ብዙም ለመናገርም ሰዓትም ጊዜም አይኖረኝም። ሚኪን በጣም ኢቶቹን በጣም ይወድ ከባለቤት ልጀምርና አንድ ቀን ቲጂ ጋር ሳይደውል አይውልም። ምስክር ናት፣ የራሷ ምስክር ናት። ከራሴ የተሰማኝ የራሷ ምስክር ናት። አንድ ቀን ባለቤት ሳያገኛት አይውልም። ሚኪ ሁሌ ሰው ወዳጅ፣ የወንድሞቹ አክባሪ፣ ጎረቤት አክባሪ፣ ጓደኞቹን አክባሪ፣ ሰው የሚወድ ጊዜውን የሚወድ ያለ ጊዜ ግን ሚኪ አይገባም ነበር። ግን እግዚአብሔር አዋቂ ነው። እግዚአብሔር ሳያውቅ እግዚአብሔር ሳይመለከት የሚሆን ነገር የለም። እግዚአብሔር መዳንን ያውቅበታል። ግን ያንን እግዚአብሔር እሱን ቀኑን ጊዜውም ካልሆነ እግዚአብሔር መዳንን ያውቅበታል። ግን ያለ እሱ የሚሆን አንዳች ነገር የለም። እግዚአብሔር ትልቅ ነው። ስለዚህ እግዚአብሔር ሚኪን በዚህ ላይ ምንም ሁሌም ፍቅሩንም ጨዋታውንም አክብሮቱንም ደስታውንም ሁሌም በልባችን እናኖራለን። ሚኪ በአባቴ ቀኝ በሰላም ነፍስ ይትረፍ። እንወዳለን። ወንድሜ ከእግዚአብሔር ከኢየሱስ ክርስቶስ ጋር ነው። ያ ደስ ይለኛል። ከሁሉ ደስ ያለኝ ይሄ ነው። ወንድሞቼ የእግዚአብሔር ቃል እዚህ ሲሰበክ የእግዚአብሔር ቃል ሲናገር ደስ ብሎኛል። ወንድሜ ዘማሪ መስፍን ጉቱ ሲዘምርም ደስ ብሎኛል። እግዚአብሔር ባርካችሁ። በመቀጠል ያ ሚኪ ታናሽ ወንድሜ በቤታችን የመጨረሻ ልጅ ነው። በጣም የምንወደው፣ በጣም የምናከብረው፣ በጣም የሚያጫውተው ሕፃን ልጅ ነበር። ታላቅ ወንድሜ ታናሽ ወንድሜ ሚኪ አፍቃሪ፣ ሰውን የሚወድ፣ አባቱን እናቱን የሚያከብር፣ ወንድሞቹን የሚያከብር፣ እህቶቹን የሚያከብር፣ ሰፈሩን የሚያከብር ልጅ ነበር። በልጅነቱም እንደ አዋቂ ነበር የሚያስበው።
በጣም ጥሩ ልጅ ነበር። ወንድሜ ሚኪ ለኔ ጓደኛዬም ወንድሜም ነው። ሚኪ ለኔ ሁሉ ነገር ነበር። ግን አጣው ወንድሜን አጣው። በምድረ በዳ ላይ ወንድሜ ደም ተደፋ። ፈሶ አይቀርም። እግዚአብሔር ደሙን ይበቀላል። ያ ብዙ የምናገረው ነገር የለኝ አልቻልኩም። እኔና ወንድሜ እናታችን ካረፉ በኋላ መጀመሪያ እናቴና ያለው እያለ ነበር። ወረቀት ሁኔታ ስላለው ሳይመቸው እናታችን አረፉ። ያውን አባቴና ያለው አባቴን ሳላይማ አባቴ አይሞትም። የሱን ሳያውቅ እኔ አባቴን ሳይ አይሞትም አባቴና ያለው ብሎ ሁሉ ነገር እያዘጋጀ ነው። በጃንዋሪ ላይ ሊሄድ እኔም ወንድም አንተ ብቻ አትሄድም፣ እኔም ማጅቤ አብረን እንሄዳለን፣ እኔም ከአንተ ጋር እሄዳለሁ፣ እዛ እንዳይደብር አብረን ተነጋግረን ዲሴምበር ላይ አልሄድም ከልጆቼና ከቤተሰቤ ጋር በዓሉን አሳልፈን በጃንዋሪ ላይ እንሄዳለን አለኝ። እሺ ምንም ችግር የለም ወንድሜ፣ አይዞህ ጃንዋሪ ላይ እንሄዳለን አልኩ። ማክሰኞ ቀን ጁን ላይ ነው ወረቀቱ የሚቃጠለው፣ ፔርሜቱ ማለት ነው። ወንድሜ እንዴት ነው ይቻላል ወይ ችግር አይፈጥርም ወይ አለኝ። እኔ የሆነ ሰው ጋር አቤቴ ጋር ደወልኩና አቤቴ እንዴት ነው አልኩ። ማክሰኞ 8 ሰዓት አካባቢ 10 ሰዓት አካባቢ ነው መሰለኝ። ኧረ ምንም ችግር የለም አለ። ሚኪዬ ምንም ችግር የለም እያለ ነው። ስለዚህ እንሄዳለን አልኩ። ከዛ መልሼ በማክሰኞ ከአምስት ጊዜ ከ6 ጊዜ በላይ ተደዋውለናል። ዝም ብለን እንደዋወላለን፣ እንቀላለዳለን፣ እንጫወታለን። ያ ከሁሉም አብልጦ የሚቀርበኝ ጓደኛዬ ነው ሚኪ፣ ሌላ ነገር አይደለም። ሚኪ ወንድሜ ሳይሆን ወንድሜ የምለው ታናሽ ወንድሜ የምለው ጓደኛዬ የምለው እሱም በማጣቴ ነው ያዘንኩት። ወይኔ ወንድሜ ሚኪዬ ስለ ሁሉ ነገር የእግዚአብሔር ስም የተባረከ ይሁን። ወንድማችን ሚኪ አልሞተም። ምክንያቱም መጽሐፍ ቅዱሳችን እንደምናገረው ጌታ ኢየሱስ ክርስቶስን አምነው እግዚአብሔር ቤት ላይ ኖሮ የራሱን ስራ እየሰራ ቤቱንም ትዳሩንም በትክክል በእግዚአብሔር ቃል እየመራ ዛሬ ግን ወደ ጌታ ጋር የሄዳ ልጅ ነው። ክብር ለእግዚአብሔር ይሁን። አምርም ሰው እየሰረቀ እየሞተ አይደለም እንዴ? ሰው እየዘረፈ እየሞተ አይደል? ሰው በክፉ ነገር እየሰራ እየሞተ አይደል? እንደዛ በሰላም በመልካም ነገር ኖሮ ወደ ጌታ ጋር የሄዳ ልጅ ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። አሁን እሱ እልፍ መላእክት ጋር ታጅቦ ነው ያለው። ይሄ ዓለምን ደግሞ ተመልሶ ይንቃል። እኛ ሁላችንም ወደ እሱ እንሄዳለን እንጂ እሱ አሁን ወደ እኛ አይመጣም። ሁላችንም እንሞታለን አይደል? የማይሞት አለ? ኢቭን አገራችን የሚመራው መለሳ አልሞተም። ሁላችንም እንሞታለን። ግን ሚኪ እኔ የሚወደው ነገር ምድር ላይ የኖረበት ዘመን ኢየሱስን አሳይቷል። ትዳሩ ላይ፣ ቤቱ ላይ፣ ኑሮ ላይ ኢየሱስ ከብሯል። ክብር ለጌታ አምጡ። ሃሌሉያ። ምክንያቱም አንድ ቀን ሽማግሌ በመካከሉ ላይ የተቀመጠ ቀን የለም። ሰው ጋር ተጣልቶ አንድ ቀን ሰዎቹ ተቀምጦ ያስታረቃ ቀን የለም። ጥሩ አኗኗር ኖሮ ወደ ጌታ ጋር ሄዷል። እኔ ደግሞ ለእናንተም በውስጤ ላይ የመጣውን ሐሳብ የምናገረው መቼ እንደሆነ አናውቅም፣ ኢየሱስን እናሳየው። አሜን ነው ወይ? ሁላችንም ሞትን ተሸክመን እንኖራለን። ግን
ሰው ወይም 70 ወይም 80 ዓመት መጽሐፍ ቅዱሳችን እንደምናገረው ከኖራ በኋላ እንደ ትላንትና ይራመዳል? ድካም የሚባል ነገሮች ይመጣል። ዛሬ ግን ቤታችን አስተካክለን ጌታችን ኢየሱስ ክርስቶሳችን በቢዝነሳችን በሰፈራችን ማሳያት በኢየሱስም ይሁንልን። ጌታ ኢየሱስ ክርስቶስን ማሳያት ቤታችን በትዳራችን። ወገኖች ሆይ እግዚአብሔርን የሚፈራ ሰው ትዳሩን ያከብራል። እግዚአብሔርን የሚፈራ ሰው ታላቁን ያከብራል። እግዚአብሔርን የሚፈራ ሰው ታናሹን ያከብራል። እግዚአብሔርን እየፈራን እንድንኖር እግዚአብሔር ይርዳን። እኔ ከ1000 ኪሎ ሜትር ነው የምንኖረው ኪንግ ዊሊያም ታውን የሚባልበት ቦታ። በዚህ ነገር ነው የመጣው። የእናንተን አንድነት ደግሞ አይቼ በጣም ደስ ብያለሁ። ክብር ለጌታ ይሁን። እስኪ ስለ እናንተ ጌታ ይባረክ። ጌታን በጭብጨባ ባርኩ፣ ችግር የለም። ጌታ በሁሉ ነገር ጌታ ይባረክ። እንዲህ አይነት አንድነታችሁን አይቼ በጣም ደስ ብያለሁ። እናንተን ደግሞ ጌታ ይባርካችሁ። የእናንተ ቤትም ሰላም ይሁን፣ የእናንተ ከተማም ሰላም ይሁን። ይህ ቤተ ክርስቲያንም እግዚአብሔር ይባርክ። ትላንትና ብዙ ጊዜ 4-3 ጊዜ በላይ እየተሰበከ እያተጽናናው በጣም ተባርካለሁ። አገልጋዮችን ፓስተሮችንም ሁላችሁንም እግዚአብሔር ይባርካችሁ። እኛንም አገር ቤት ያለ ቤተሰባችንን እግዚአብሔር ያጽናነን። አንዱ ልጁ እዚህ ያለ እስኪ እግዚአብሔር ያሳድጉ በሉ። ልጆች እዚህ ያለ እግዚአብሔር ያሳድጋችሁ በሉ። እግዚአብሔር ይባረክ። 3 ልጆችን አፍርቶ ነው ወንድማችን ወደ ጌታ ሄደው። አሁንም እጆቻችሁን የተቀደሰው እጆቻችሁን ወደ እነሱ መልሳችሁ እግዚአብሔር ያሳድጋችሁ በሉ። ተባረኩ። አመሰግናችኋለሁ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጠዋት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ